የስምንተኛ ክፍሎችን የሂሳብ ሚኒስትሪ ፈተና መንሰሪያ ይሆናል። አብራችሁን ቆዩ። እዚህ ጋር የተሰጠን 1 ሰዓት ነው። እዚህ ጋር እንደምታዩት 1 ሰዓት ነው የተሰጠን። እንደገና 40 ጥያቄ ነው። ኦኬ የመጀመሪያው ጥያቄ which of the following mathematical statements correctly uses the symbol element to represent an element of a set? የመጀመሪያው 2 በሴት ውስጥ element of set 1 2 3 ይላል። ይሄ ትክክል ነው። ቀጣዩ B 5 an element of x is notation x is an even number x even number ከሆነ 5 ኤሌመንት መሆን አይችልም ማለት ነው። A is an element of A B and C እዚህ ጋር ይሄኛው ይሄኛው ትክክል ነው፣ ይሄኛው ትክክል አይደለም። እንደዚህ ኖቴት ከተደረገ ሰብሴት ወይም ደግሞ ፕሮፐር ሰብሴት ነው ልትሉ የምትችሉት። ለዛ ይሄኛው የኖቴሽን ችግር ነው ያለበት። ለዛ ይሄኛው ትክክል አይደለም፣ ይሄኛው ትክክል ነው። ኦኬ ዲ ደግሞ ቢ ሲ ኤሌመንት ኦፍ እንደዚህ ኖቴት ካደረጋችሁት ልትሉ የምትችሉት ዋይ ሰብሴት ነው ወይም ደግሞ ፕሮፐር ሰብሴት ነው ማለት ነው። ኦኬ መልሳችን ምን ሆነ ማለት ነው? ሲሆን ኦልራይት ተቀጣይ ነው። examine the relationship between two sets x and y as given in the figure below. ኦኬ ዩኒቨርሳል ሴት አለን፣ ከዛም x አለን፣ y አለን። ኦኬ y እንደምታዩት የx ሰብሴት ነው። ሁለቱም ደግሞ በዩኒቨርሳል ሴት ውስጥ ነው የሚገኙት። ኦኬ according to the Venn diagram what can we evaluate and conclude about the relationship between these two sets? set y must be an empty set. set y empty set አይደለም፣ እንደምናየው የሆነ ያለ አባላት አሉት። set x is a set of y x የy ሰብሴት ነው የሚለው ተቃራኒ ነው ያደረገው ማለት ነው። ስለዚህ እነዚህ ሁለቱ ትክክል አይደሉም። set x and y must be disjoint ጭራሽ ምንም የሚያገናኛቸው ነገር የለም ነው የሚለው። ይሄም ደግሞ ስህተት አይደለም፣ ምክንያቱም ኤክስ ውስጥ ነው y የሚገኘው። ለዚህ በዚህ ይገናኛሉ ማለት ነው። set y is subset of x ይሄኛው ትክክል ነው። y የኤክስ ሰብሴት ነው፣ አባል ነው። እሱ ውስጥ ያሉት ኤሌመንቶች በኤክስ ውስጥ ያሉ አባላት ናቸው ማለት ነው። in the context of number systems which of the following is a property of natural number? የናቹራል ነምበር ፕሮፐርቲው ነው። they include negative values የላቸውም። ናቹራል ነምበሮች ከአንድ ነው የሚጀምሩት። 1 2 3 እያሉ ነው የሚቀጥሉት። ሆል ነምበር ቢሆን ኖሮ ከ0 1 2 እያለ ይቀጥላል። ኢቭን ነምበር ቢሆን ኔጌቲቭ ቁጥሮችን ያካትታል። ኔጌቲቭ ኢንፊኒቲ እስከ 0 ከዛ ፖዚቲቭ ኢንፊኒቲ። ግን ቁጥሮቹ ክፍልፋይ የላቸውም ኢንቲጀር ሲሆን ማለት ነው። ሆል ነምበር ይሄ ሆል ነምበር ነው፣ ይሄ ደግሞ ናቹራል ነምበር ነው። ኦኬ ቀጥሎ የሚሆነው ራሽናል ነምበር ነው። ራሽናል ነምበር እነዚህ ሁሉንም ያካትታል። እሱ ደግሞ ኢንቲጀሮችንም ያካትታል፣ እንደገና ደግሞ ክፍልፋዮችንም ያካትታል ማለት ነው። ስለዚህ ብዙ ኤሌመንቶች ነው ያሉት እዚህ ውስጥ። ኦልራይት እዚህ ጋር the number 0 is the first element of the set. 0 first element አይደለም። they are used as counting numbers and start at 1. አዎ ለካውንቲንግ ነምበር እንጠቀማቸዋለን፣ ለመቁጠር እንጠቀማቸዋለን። የመጨረሻው they only consist of fractions and decimal. fractions and decimal የሚያካትቱት ምኖች ናቸው? ራሽናል ነምበሮች ናቸው። ኦኬ which of the following best describes the relationship between the set of natural number, whole number and integer? ስለዚህ የነዚህ የሶስቱን ግንኙነት የሚያሳይ የትኛው ነው? በትክክል the set of integer is subset of እዚህ ጋር ሰብሴት ሊሆኑ የሚችሉት ናቹራል ነምበር እና ሆል ነምበር ናቸው። ስለዚህ ሰብሴት ስንል ቬን ዳያግራሙን ካስታወሳችሁት መጀመሪያ ናቹራል ነምበር አለ እዚህ ጋር፣ ከዛ ሆል ነምበር አለ፣ ከዛ ነው ማያለው ኢንቲጀርስ ያሉት፣ ከዛ ቀጥሎ ራሽናል ነምበርስ። ራሽናል ነምበር ኪ ነው ዲኖት የሚደረግ። ስለዚህ እዚህ ጋር ናቹራል ነምበር የሆል ነምበር ሰብሴት ነው፣ ሆል ነምበር
የኢንቲጀር ሰብሴት ነው። ኢንቲጀር ደግሞ የራሽናል ነምበር ሰብሴት ነው ማለት ነው። ስለዚህ የመጀመሪያው ትክክል አይደለም። ኢንቲጀር የናቹራል ነምበር ሰብሴት አይደለም። ናቹራል ነምበርስ ኤንድ ሆል ነምበርስ አር ቦዝ ሰብሴትስ ኦፍ ኢንቲጀር። ናቹራል ነምበሮች እና ሆል ነምበሮች ሁለቱም ሰብሴት ናቸው ኢንቲጀር። አዎ ይሄ ትክክል ነው። ሰብሴት ስትሉ እያላችሁ ያላችሁት በውስጡ ያሉት አባላት እንዳለ በሌላኛው ውስጥ ይገኛሉ ነው። ስለዚህ ናቹራል ነምበር ውስጥ ያሉት አባላት እና ሆል ነምበር ውስጥ ያሉት አባላት እንዳለ ኢንቲጀር ውስጥ ይገኛሉ ማለት ነው። ኦኬ ሆል ነምበርስ ኢንክሉድ ኢንቲጀርስ በት ናቹራል ነምበርስ ዱ ኖት። ሲጀምር ሆል ነምበሮች ኢንቲጀሮችን አያካትቱም ስንል ፖዚቲቭ ኢንቲጀሮችን ብቻ ያካትታሉ፣ ግን ኔጌቲቭ ኢንቲጀሮችን አያካትቱም። ስለዚህ ኔጌቲቭ ቁጥሮችን እንዳለ አያካትቱም። ኔጌቲቭ 1 ኔጌቲቭ 2 ያለን የምንቀጥለው ማለት ነው። there is no relation between natural numbers and integers። በናቹራል ነምበሮች እና በኢንቲጀሮች መካከል ምንም አይነት ግንኙነት የለም ነው የሚለው። ግንኙነት አላቸው። ናቹራል ነምበሮች እንዳለ ኢንቲጀር አባል ናቸው። ኦኬ what are the successor and predecessor of integer -9? የኔጌቲቭ 9 ሪስፔክቲቭሊ ይለናል። በነገራችን ላይ ለመሸወር ነው የተጠቀሙት እሱን። ስለዚህ ኢንቲጀር የኔጌቲቭ 9 ሶ በቅደም ተከተል ስናስቀምጠው መጀመሪያ ኔጌቲቭ 10 ከዛ ኔጌቲቭ 9 ኔጌቲቭ 8 ከኔጌቲቭ ስቆጥሩ ከግራ ወደ ቀኝ አይደለም የምትቆጥሩት። ስለዚህ ኔጌቲቭ 10 የመጨረሻ ትንሹ ቁጥር ነው። ይሄ ማለት ፕሬዲሰሰሩ ነው። ሰክሰሰሩ ደግሞ 8 ነው ማለት ነው። ኔጌቲቭ 8 ነው። ስለዚህ በተከታታይ ነው የተባለው። ለዛ ሰክሰሰር እና ፕሬዲሰሰር ነው ግን የተጠየቅነው። ስለዚህ ሰክሰሰር ብሎ ከዛ ፕሬዲሰሰር ነው። ኔጌቲቭ 8 ከዛ ኔጌቲቭ 10 ብለን ነው የምናስቀምጠው። ለዛ ይሄ ነው መልሱ ማለት ነው። በተከታታይ ሰክሰሰር እና ፕሬዲሰሰሩን ነው አስቀምጠው የተባላችሁ። ለዛ ሪስፔክቲቭሊ ስለሚል ይሄ ሆነ ማለት ነው። A student divides a negative integer by a positive integer, resulting in quotient of negative 12.45. Then which of the following division could have been the original expression? እዚህ ጋር በትሪያል ኢንዲረር ነው። ስለዚህ በትሪያል ኢንዲረር መጀመሪያ ያገኛችሁትን መልሱ ብላችሁ ታስቀምጡታላችሁ ማለት ነው። 0.45 እንዲመጣ እኔ ዲል ልሞክር። እዚህ ሃይላይት ይሆናል ብዬ ስለማስብ 249ን በ20 አካፍዬ ከዛ ምን አደርጋለሁ ኔጌቲቭ አድርጌ ያስቀምጠዋለሁ። እቺ ኔጌቲቭ ሳይን ላለማጥፋት ማለት ነው። 2 ሲካፈል ላይ አይችልም። ለዛ 24 ሲካፈል ላይ 20 አንድ ጊዜ 20 ይሆናል። 4 ስለማይችል 9 አወርዳለሁ። 49 ሲካፈል ላይ 2 ጊዜ 40 ሲቀናነስ 9 ይመጣል። 9 ስለማይችል ነጥብ አድርጋለሁ። 0.90 ሲካፈል ላይ 20 4 ጊዜ 20 80 ይሆናል። ሲቀናነስ 10 ነው። 10 ሲካፈል ለ20 ስለማይችል 0 ከነጥብ በኋላ ስለሚፈቀድልኝ 0 አድርግና 100 ሲካፈል ለ20 ሆነ። 100 ሲካፈል ለ5 ሆነ ማለት ነው። ስለዚህ 12.45 ሆነ ማለት ነው። ከዛም ኔጌቲቭ እንጨምርበታለን። ለዛ ጨረስን ማለት ነው። ኔጌቲቭ 12.45 መጣ። ይሄንን በትሪያል ኢንዲረር ነው። ከፈለጋችሁት መጀመር ትችላላችሁ። ከዲ መጀመር ትችላላችሁ። ከኤ ከቢ ራንደምሊ አንዱን እየሞከራችሁ ከዛ አልመጣ ሲላችሁ ቀጣዩን እየሞከራችሁ መሄድ ነው። እዚህ ጋር ከተሳሳታችሁ ሁሉንም ከተሳሳታችሁ ድጋሚ መሞከር ይኖርባችኋል ማለት ነው። ማካፈል ስህተት ነው የሚኖረው ሁሉም ካልመጣላችሁ። ሰባተኛ in a pair of equivalent ratios the first ratio is given as x ratio 5 and the second ratio is 18 ratio 30. what is the value of the missing term? እዚህ ጋር ሬሽዮ ማለት ክፍልፋይ እንደማለት ነው። ኢኩቫለንት ነው ከተባላችሁ እኩል ነው እንደተባላችሁ አስቡት ማለት ነው። እኩል ነው ትሉና x over 5 እኩል ነው ከ18 30ኛ ቀጥሉታላችሁ ማለት ነው። ከዛ ቀጥሎ የምታደርጉት ነገር ምንድነው? ክሪስ ክሮስ ነው። ሶ ክሪስ ክሮስ ስታደርጉ 5 ሲባዛ በ18 እኩል ነው 30x ጋር ይሆናል ማለት ነው። ከዛ 5 ጊዜ 8 40 0 ጽፌ 4 አለኝ። 5 ጊዜ 1 5 ከ4 ጋር 9 90 እኩል ነው 30x ይሆናል። ከዛ ኦቨር 30 ይሆናል x ነው ለማግኘት x እኩል ነው 0 ሲባዛ 0 ይጣፋ 9 ሲካፈል ለ3 3 ይሆናል ማለት ነው። ለዚህ መልሳችሁ ይሄ ነው ማለት ነው። In the mathematical statement 25% of 80 is 20. which number represents the base? okay base ሲባል ይሄ የተማራችሁት ነገር ነው። percentage
እኩል ነው ቤዝ ታይምስ ሬት የሚል ፎርሙላ ተምራችኋል። ሬት በፐርሰንት የተቀመጠው ነው። ቤዛችሁ ደግሞ ዋናው ቫሊዩ ነው። ስለዚህ እዚህ ጋር 80 ነው ማለት ነው። ሬታችሁ ደግሞ እዚህ ጋር 25% ነው። ፐርሰንቴጅ የምንለው ደግሞ ቤዙና ሬቱ ተባዝቶ የሚመጣ ነው። ይህ ማለት በፐርሰንት ያስቀመጣችሁት ከዚህ ዋጋ 25% ያላችሁት በቁጥር ሲቀመጥ ያለው ነው ፐርሰንቴጅ የምትሉት ማለት ነው። ስለዚህ እዚህ ጋር 20 ነው። እዚህ ጋር የተጠየቃችሁት ዊች ነምበር ሪፕሬዘንትስ ዘ ቤዝ ነው። ቤዙ ሪፕሬዘንት የሚያደርገው 80 ነው ማለት ነው። ኦኬ 9ኛ A shopkeeper increased the price of a chair by 20% after a week due to a holiday sale. He applied a 20% discount to the new price. How is the final sale price compared to the original price? ስለዚህ ይሄ ሾፕኪፐር ምን አደረገ? መጀመሪያ ላይ በ20% ጨመረ ዋጋውን በ20% ጨመረ ዋጋውን። ከዛ በኋላ መልሶ ደግሞ 20% ዲስካውንት አደረገ። አዲሱ ፕራይስ ስንት ነው ነው የሚላል። ስለዚህ የጨመረውን መልሶ ቀንሶታል። እሺ ይሄን ነገር እንሞክረው። ሶ ምንድነው የሚሆነው? ሾፕኪፐሩ 20% ሲባዛ በቼሩን ዋጋ ሲንበላ ይህንን የቼሩ ዋጋ ላይ ጨመረው። ከዛ ምን አደረገ? ይህንን በ20% አባዛና ከዚህ ከራሱ ላይ ቀነሰው። ቼሩን የቼሩን ዋጋ 1 ብር ነው ብለን እናስብ። 1 ብር ብለን ብናስበው 1 ሲባዛ በ20% 20% 0.2 ይሆናል። 0.2 ሲደመር 1 ሆነ 1.2 ሆነ። ስለዚህ የጨመረው 1.2 ሆነ ማለት ነው። ከዛ ምን አደረገ? ከዚህ ላይ ይሄ ማለት 1.2 ነው። 1.2ን መጀመሪያ በ20% አባዛ። 1.2ን በ20% ስናባዛ 1.2 2.4 24 ሲካፈል ለመቶ 0.24። ስለዚህ ከዛ ከ1.2 ላይ 0.24 ቀነሰ። 0.24 ሲቀነስ ግርማቸው ማንደለት አይሆንም 0.96 ይሆናል። ስለዚህ በ4% ያህል ከኦሪጂናል ፕራይሱ ይቀንሳል። በ0.04 ያህል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ዝም ብላችሁ አሲም ስታደርጉ አሁንም ዝም ብዬ አሲም ሳደርግ ይሄንን ሃይፖቴቲካል ሲቹዌሽን ሳላስቀምጥ በፊት የተፈጠረው ነገር እኩል ናቸው ፋይናል ፕራይሱ እና ኦሪጂናል ፕራይሱ ብዬ ነው ያሰብኩት። ግን ይሄንን ካልኩሌሽን ሃይፖቴቲካል ካልኩሌሽን ሳስቀምጥ የሆነው ነገር ምንድነው? በ4% ያህል ቀንሷል ዋጋው ማለት ነው። ስለዚህ በ0.04 ያህል ቀንሷል። አንድ ነው የተጠቀምኩት በምክንያት ሂሳቡን እንዲቀል እንደገና ፐርሰንቱን በቀላሉ ማግኘት ነው። ስለዚህ አንድን አስገብታችሁ መስራት ትችላላችሁ ማለት ነው። ካስተዋላችሁ ያደረኩት ነገር ምንድነው? በድጋሚ ይሄኛው ከባዱ ፓርት ሊሆን ስለሚችል ማለት ነው። መጀመሪያ ሾፕኪፐሩ የቼር ዋጋ ነበረው። ያንን በ20% ጨመረው። ኢንክሪዝድ ስለሆነ በ20% ጨመረው። ስለዚህ ኦሪጂናል ዋጋ ሲ ነው። ይሄ በ20% የተጨመረው ነው። ከዛ ምን አደረገ? የቼር ዋጋ ላይ ይሄ 20% አባዝቶ ጨመረው ማለት ነው። ስለዚህ ኦሪጂናል የቼሩን ዋጋ ላይ 20% አባዝቶ ጨመረ። ይሄ ዋጋ ጭማሪው ነው። ከዛ ከዚህኛው ላይ ደግሞ ለሆሊዴይ ስለደረሰበት ከዚህኛው ላይ ደግሞ የዚህን 20% ቀነሰ። ስለዚህ የዚህን 20% የምታገኙት ይሄን በ20% በማባዛት ነው። ከዛ ግን ከዚህ ላይ ነው የምትቀንሱት። ስለዚህ ሲ ታይምስ 20% ፕላስ ሲ
ማይነስ ይሄንኛውን የዚህን ዋጋ ኤክስን በለው ማይነስ ኤክስ ሆነ ማለት ነው። ከዛ እንደዚህ ስታደርጉ ሲ ቦታ ላይ አንድን ፕላግ ስታደርጉ የሚመጣላችሁ ዋጋ እዚህ ጋር ሲደርሱ 0.96 ነው የሚሆነው። ስለዚህ 0.96 ደግሞ ከአንድ አንጻር በ0.04 ያህል ወይም ደግሞ በ4% ያህል ቀንሷል ማለት ነው። ማለትም አንድን በ4% ብታባዙት የሚመጣላችሁ ዋጋ 0.04 ነው። ስለዚህ 0.96 በ0.04 ያህል ወይም በ4% ያህል ቀንሷል ማለት ነው። ይሄን ያልኩት ኦኬ። which of the following is the simplified form of the expression? ይሄ በጣም ቀላሉ ጥያቄ ነው። 12 ሲቀነስ እቺ ዲስትሪቢዩቲቭ ፕሮፐርቲ ነው የሚኖራት ከነ ኔጌቲቭ ዋን የምትሄደው ዲስትሪቢዩት ስትደረግ ኔጌቲቭ 2 ሲባዛ በፖዚቲቭ ኤክስ ኔጌቲቭ 2x ኔጌቲቭ 2 ሲባዛ በ3 ኔጌቲቭ 6 ከዛ አሁን ላይክ ተርሞችን መሰብሰብ ነው። ይሄን ቦታ በቀየረው 12 ቦታ ሲቀያየር ኔጌቲቭ ወደ ፖዚቲቭ ፖዚቲቭ ወደ ኔጌቲቭ የሚቀየረው ከእኩል ይሆናል በተቃራኒ ሲንቀሳቀስ ነው። እዚህ ጋር ምንም አይነት የሳይን ለውጥ አናደርግም። ሲቀነስ 6 ሲቀነስ 2x 12 ሲቀነስ 6 ስንት ሆነ? 6 ሆነ። 6 ሲቀነስ 2x ሆነ። ስለዚህ የመጨረሻው ሲምፕሊፋይድ ፎርም ነው። የኤክስ ዋጋ ቢሰጠን ኖሮ ከዚህ በላይ እናቃለው እንችል ነበር፣ ግን የኤክስ ዋጋ ስላልተሰጠን 6 ሲቀነስ 2x ሆነ ቀረ ማለት ነው። ዲዮነ መልሳችን what is the value of x in the linear equation 2 times x plus 4 equals 18? ኦኬ ሶ እዚህ ጋር ልታደርጉ የምትችሉት ነገር ሁለትን ዲስትሪቢዩት ከማድረግ ነው የምትጀምሩት። ስለዚህ ሁለቱን ዲስትሪቢዩት ታደርጓታላችሁ። 2 ሲባዛ በኤክስ 2x ፕላስ 2 ሲባዛ 2 ፖዚቲቭ ስለሆነች እዚህ ጋር ሳይን መቀየር አይጠበቅብኝም። 2 ሲባዛ በ4 8 ሆነ እኩል ነው 18። ከዛ የማደርገው ነገር 8ን ቦታ ቀይራለሁ፣ ትንሹን ቁጥር ማንቀሳቀስ ስለሚቀል ማለት ነው። ሌላኛው ነገር እዚህ ጋር 8 ፖዚቲቭ ነበረች ከእኩል ጋር በተቃራኒ ስለሆነ እያንቀሳቀስኳት ያለሁት ኔጌቲቭ ትሆናለች። ስለዚህ 2x እኩል ነው 18 ሲቀነስ 8 ሆነ። 18 ሲቀነስ 8 10 ያህል ነው ዋጋው፣ እኩል ይሆናል ከ2x ጋር። ከዛም ሁለቱንም ሳይድ በሁለት አካፍላለሁ። 2 በ2 ትጣፈጣለች። 10 ሲካፈል ለ2 5 ይሆናል። ለዛ x ዋጋ 5 ነው ማለት ነው። ይሄው ነው መልሳችን። እሺ 12ኛ in a specific four-sided figure only one pair of the opposite sides are parallel። ስለዚህ four-sided figure ነው። ይህ four-sided figure ላይ አንድ ፔር ብቻ ነው ምን የሆነው ፓራሌል የሆነው። ፓራሌል ያልሆኑት ሳይዶች እኩል ቢሆኑ በቁመታቸው ይህ ምን አይነት ፊገር ነው የሚለው። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። እዚህ ጋር መልሳችን አይሶስለስ ትራፒዚየም ነው። ምክንያቱም ደግሞ ሁለቱ ሳይዶቹ ፓራሌል ናቸው ይለናል። እንደገና ደግሞ on pair of opposite sides are parallel if the non-parallel sides non-parallel ሳይዶቹ እኩል ናቸው ነው የሚለን። non-parallel ሳይዶቹ እኩል ባይሆኑ ኖሮ እስቲ ትራፒዚየም መሆን ይችል ነበረ፣ እኩል ባይሆኑም ማለት ነው። ትራፒዚየም ብዙ አይነት ሉክ አለው። አሁን ራይት አንግል ትራፒዚየም ቢሆን ልክ እንደዚህ አይነት ቅርጽ ይኖረዋል። የራይት አንግል ነው። እንደገና ደግሞ ሁለቱ ትይዩ ሆነው ግን የተለያዩ አንግሎች እንደገና የተለያየ ርዝማኔ ሊኖራቸው ይችላል። እነዚህ
በዚህ ጊዜ ይሄ ስኬለን ሊሆን ይችላል። ስለዚህ ሁሉም አንግሎች እኩል ሳይሆኑ ሲቀሩ ደግሞ ስኬለን ትራፒዚየም ይባላል ማለት ነው። ይሄ ደግሞ ራይት አንግል ትራፒዚየም ይባላል። ይሄኛው ራይት አንግል ትራፒዚየም፣ ይሄኛው ስኬለን ትራፒዚየም ብቻ መሆንም ይችላል። እዚህ ጋር ግን ሁለቱ እኩል ናቸው፣ እነዚህ ደግሞ ፓራለል ናቸው ስላለን አይሶስለስ ትራፒዚየም ሆነ ማለት ነው። ኦኬ composite figure is formed by attaching a right angle triangle to one side of the square as in the figure below. The square has a side length of 6 cm. The triangle has base that perfectly matches the side of the square and height of 4 cm. Okay, so እዚህ ጋር ሁለት ምስሎች ተሰጥተውናል። አንደኛው ስኩዌር ነው፣ ሁለተኛው ደግሞ ትራያንግል ነው። ሶ በዚህ ተመስርተን ምን እናደርጋለን? what is the total area of this composite figure ተብለናል። ኦኬ ቶታል ኤሪያውን እንፈልግ። ቶታል ኤሪያ የምናገኘው ለስኩዌር ይሄኛው ስኩዌር ነው፣ ለዛ ሌንግዝ እዚህ ጋር የተሰጠን ይሄንን እንወስድና አንዱን፣ ስለዚህ ሌንግዝ ስኩዌር እኩል ይሆናል ኤሪያ ነው ለስኩዌር፣ የስኩዌር ኤሪያ ማለት ነው። የትራያንግል ኤሪያ ደግሞ 1/2 ቤዝ ታይምስ ሃይት ነው ማለት ነው። የትራያንግል ኤሪያ የሁለቱን ስንደምረው ቶታል ኤሪያውን እናገኛለን ማለት ነው። የተባልነው ቶታል ኤሪያ ስለተባለ ኦኬ። ስለዚህ 6 ሴንቲሜትርን ስኩዌር እናደርጋለን። መጀመሪያ የስኩዌርን ኤሪያ ለማግኘት 6 ሴንቲሜትር ስኩዌር ሲደረግ 6 ሲባዛ በ6 36 ሴንቲሜትር ስኩዌር ሆነ። ኦኬ እዚህኛው ጋር ደግሞ ስንመጣ 1/2 የስኩዌር ሁሉም ሳይዶች ምንድን ናቸው? 6 ሴንቲሜትር ናቸው። የ6 ነው፣ የ6 ነው፣ ይሄም 6 ነው ማለት ነው። እቺ የምታዩት ማለት ነው። ስለዚህ ይሄንኛውን እንደ ቤዝ እንወስዳለን፣ ይሄኛውን ደግሞ እንደ ሃይት እንወስድና ከዛ 6 ሲባዛ በ4 ሲካፈል ለ2 ይሆናል ማለት ነው። ወይም ደግሞ ሲባዛ በ1 ሁለተኛ 6 ጊዜ 4 24 ነው። 24 ሴንቲሜትር ስኩዌር ሲካፈል ለ2 ይሆናል 12 ሴንቲሜትር ስኩዌር ሆነ ማለት ነው። ስለዚህ እዚህ ጋር የምናደርገው ምንድነው 12 ሴንቲሜትር ስኩዌር እና ቶታሉን ለማግኘት 36 ሴንቲሜትር ስኩዌር እንደምራለን። አጠቃላይ ስንት ሆነ ማለት ነው? 48 ሴንቲሜትር ስኩዌር ሆነ ማለት ነው ቶታል ኤሪያው። ሶ ዲሆነ ማለት መልሳችን። ኦኬ በመቀጠል a student wants to determine the area of a circular tabletop if the distance from the center of the table to the edge is r። ስለዚህ ቴብል ቶፑ ሰርክል ነው፣ ከሴንተሩ ጀምሮ እስከ ጥግ ድረስ ያለ ይሄ ቴብል ነው። ስለዚህ ኤሪያን የተባልነው ከዚህ ከሴንተር እስከዚህ ያለው አር ነው ራዲየሱ ማለት ነው። which step must the student take to correctly find the area? የሰርክልን ኤሪያ ለማግኘት ፓይ አር ስኩዌር አድርገን የምናገኝ ኤሪያ ማለት ከቨር የሚያደርገው ስፋት ማለት ነው። ስለዚህ የጠረጴዛ የሚይዝብን ቦታ ቤት ውስጥ ያንን ነው ለማግኘት እየሞከርን ነገር ነው። ኦኬ ሶ የምናደርገው ነገር ምንድነው? ፓይ ታይምስ ራዲየሱን ስኩዌር አድርገን ነው። ስለዚህ ስኩዌር የመጀመሪያው multiply the distance r by pi then square the result። ይሄ አይደለም፣ በዚህ መንገድ አይደለም እንሰራው። አልበለዚያ ምን ይፈጠራል? ይሄ ያለን ያለው ፓይ አር አድርገን ሙሉውን ስኩዌር እናድርገው ነው። ይሄን ከሰራን በኋላ ብራኬቱን ያ አይደለም የምናደርገው። ራዲየሱን ለብቻው ስኩዌር አድርገን ከዛ ነው ከፓይ ጋር የምናባዛው። ኦኬ ቀጣይ የሚለን multiply the distance r by 2 rን በሁለት አባዝ then multiply by 2 by pi። ይሄን የምንጠቀመው ሰርከምፈረንስ ለማግኘት ነው። ይሄ ሰርከምፈረንስ ፎርሙላ ነው። 2 pi r ሰርከምፈረንስ ማለት ዙሪያው ማለት ነው። ከዚህ ተነስተን ሄደን እዚህ ጋር ስንደርስ ማለት ይሄንን ክር ቢሆን ይሄ ነገር ስንቆርጠው ስንዘረጋው ልክ እንደዚህ ይሆናል። ስለዚህ ላይን ሴግመንት ይሆናል ማለት ነው። ይሄንን ርቀት ነው ሰርከምፈረንስ የምንለው፣ ይሄንን ዙሪያ ማለት ነው። ቀጣይ ሲ ላይ square the distance r and then multiply the result by pi። rን ስኩዌር አድርጋችሁ ራዲየሱን በፓይ አባዙት ውጤቱን ትክክል ነው። square the distance r and then divide the result by pi። በr አባስተን ሪዛልቱን በፓይ ማካፈል። ስለዚህ ይሄ ያለን ያለውን r ስኩዌር አድርገን ኦቨር ፓይ ነው። ይሄ x ነው። ትክክል አይደለም፣ ለዛ ሲሆን ማለት ነው መልሳችን። A farmer wants to fence a rectangular garden that is 30 meter long and 20 meter wide። ስለዚህ ሬክታንጉላር ጋርደኑን ማጠር ይፈልጋል። ስለዚህ ይሄ ሬክታንጉላር ጋርደን 30 ሜትር ርዝመት አለው፣ ከዛ 20 ሜትር ደግሞ ስፋት አለው።
ከዛ he decides to leave a 2 meter wide opening ስለዚህ for the gate on one of the shorter side ላይ እዚህ ጋር 2 ሜትር ይተዋል ማለት ነው በአንዱ በኩል ከዛ ውጭ ያለውን ያጥሯል ከዛ he decided to leave 2 meter wide opening for the gate on one of the shorter side if the fencing material costs 150 ብር ስለዚህ ማጠሪያው 150 ብር per meter ማለት ነው በሜትር 150 ብር ቢሆን what is the total cost of fencing required for the project ስለዚህ እዚህ ጋር የምናየው per meter ነው ዙሪያውን ነው የምናየው ከዛ እዚህ አካባቢ ላይ 2 ሜትር እንተውለታለን ከዛ ውጪ የረጅሙን ሳይድ እንከርነዋለን ከዛ የኛው 30 ሜትር ነው የኛው 20 ሜትር ነው ይሄ 30 ሜትር ነው ይሄ ደግሞ 18 ነው ምክንያቱም ከ20 ላይ 2 ቀነስን ማለት ነው እቺ ለበር ክፍተቷ ኦኬ ሶ አሁን ከዚህ በኋላ የምናደርገው ነገር ምንድነው ይሄን ዙሪያውን እንደምረዋለን ዙሪያውን ከደመረን በኋላ ሬክታንግል ስለሆነ ነው በነገራችን የትይዩ ጎኖች እኩል ስለሆኑ በሬክታንግል ፕሮፐርቲ ተመስርተን እየሰራን ነው ማለት ነው ይሄኛውም 20 ነበር ለበሩ ባይቀነስ ነው ስለዚህ 30 እና 30 60 እና 20 60 እና 20 80 80 እና 18 98 ሆነ አሁን 98ን በሜትር አይደለ 150 ስለዚህ በሜትር ፐር ሜትር ሲል በአንድ ሜትር ነው እኛ ግን 98 ሜትር ነው የምናጥረው ለዛ በ150 እናባዛዋለን ማለት ነው ከዛ 0ን ለበኋላ አስቀምጣትና 98 ሲባዛ በ15 ይሆናል ኦኬ ሶ 98 ሲባዛ በ15 5 ጊዜ 8 40 0 ጽፌ 4 አለኝ 5 ጊዜ 9 45 45 ላይ 4 49 490 ከዛ 1 ጊዜ 8 8 1 ጊዜ 9 9 0 9 እና 8 8 16 17 አንድ አለኝ 5 5 እና 9 14 ስለዚህ እዚህ ጋር 1 0 ቅድም ያስቀመጥናትን እሷን አስገባለሁ እንዳረሷት በነገራችን ላይ እዚህ ጋር በአካባቢ ማሰቢያችሁ ላይ በጽፋት ጥሩ ነው 14700 ብር ነው ማለት ነው ስለዚህ 14700 ብር ያስፈልጋል የገበሬ ለማጠር okay an engineer is designing a bridge support using 2 triangular metal frames he ensures that 2 sides of the first frame are equal to the 2 sides of the second frame and the angle included between those sides in the same or both as in figure below ስለዚህ እዚህ ጋር ምስሉ ላይ እንደምታዩት ማለት ነው which congruency postulate is he applying to ensure that the frames are identical ስለዚህ ምን አይነት congruency ነው እየተጠቀመ ያለው ስለዚህ a ሳይድ ከዚህ ሳይድ ጋር ተመሳሳይ ነው ስለዚህ ሳይድ a አንግል ከዚህ አንግል ጋር ተመሳሳይ ነው አንግል a ሳይድ ከዚህ ሳይድ ጋር ተመሳሳይ ነው ሳይድ አንግል ሳይድ ነው እየተጠቀመ ያለው እሺ two identical looking triangular cells are being compared cell A has side of 3 meter 4 meter and 5 meter cell B has two sides of 3 meter and 4 meter and the angle between them is 90 degrees which of the following statement correctly synthesizes the relationship between these two cells the cells are congruent by side because the third side of cell B must be 5 meter okay ይሄንን ልናረጋግጥ የምንችለው እንዴት ነው እዚህ ጋር የሰጠን ሁለት የተለያዩ ነገሮች ነው ለአንደኛው ሳይድ ሲሚላሪቲ ሳይድ ነው የሰጠን ለአንደኛው ደግሞ ሳይድ አንግል ነው የሰጠን እዚህ ጋር እንደምትመለከቱት ማለት ነው ወይም ደግሞ ሳይድ አንግል ሳይድ ልትሉት ትችላላችሁ ለዛ እዚህ ጋር ሁለት የተለያዩ ነገሮችን ሲሚላሪቲን ለመናገር መጠቀም ስለማንችል ወይ ሳይድ መሆን አለበት ካልኩሌት አድርገን ለማግኘት ወይ ደግሞ ሳይድ አንግል ሳይድ መሆን አለበት ሁለቱም ላይ የተጠቀሰልን አነጻጽረን ለመናገር እንድንችል ማለት ነው ወይ አንግል ከሆነ አንግሎች መጥቀስ አለበት ጎኖች ለዛ the cells cannot be proven congruent because cell A provides sides and cell B provides an angle ነው የሚሆነው ማለት ነው እዚህ ጋር ሊባል የሚችለው ነገር ያ ነው እሺ a school's library budget of 12000 ብር is shown in the pie chart below the science section covers an angle of 90 degrees history covers 120 degrees and the rest is for literature ይለናል okay ከዛ based on the pie chart which of the following evaluation is correct
the school spends more on history than on literature። ኦኬ እነዚህ ነገሮች እናረጋግጥ። ሶ ኤ አጠቃላይ ፓዩ 12000 ብር ነው። ግዴታ በብር መተመን አይጠበቅብንም፣ ግን በብር መተመን የሚጠበቅብን ሊኖር ይችላል። እነሱን ሲሆን እነሱን እንሰራለን። ግን አሁን እዚህ ጋር ልናደርግ የምንችለው የመጀመሪያው ጥያቄ ይሄ አጠቃላይ 360 ዲግሪ ነው ብለን እናስባለን። ከአጠቃላይ ክቡ ማለት ነው። ይሄ ክብ 360 ዲግሪ ነው። ስለዚህ ማንና ማንን እያነጻጸረ ያለው? ሂስትሪና ሊትሬቸር። ስለዚህ መጀመሪያ ምን እናደርጋለን? ሂስትሪና ሳይንስን እንደምራለን። ስለዚህ 120 ሲደመር 90 210 ይሆናል። ስለዚህ ይሄ 210 ዲግሪ ነው። ከዛ ሊትሬቸርን ለማወቅ ከ360 ዲግሪ ላይ ስላልተሰጠን 210 እንቀንሳለን። 6 ሲቀነስ 1 5 3 ሲቀነስ 2 1 ይሄ 150 ዲግሪ ነው። ስለዚህ በምናየው ምስል ተመስርተን ሊትሬቸር ላይ ሞር ነው ስፔንድ የሚያደርገው ማለት ነው። ዘ ስኩል ስፔንድስ ሞር ኦን ሂስትሪ፣ ይሄ የተሳሳተ ነው። ሊትሬቸር ላይ ነው ሞር ስፔንድ የሚያደርገው ማለት ነው። ኦኬ ዘ በጀት ፎር ሳይንስ ቡክስ ኢዝ ኤግዛክትሊ 3000 ብር። ይሄንን ልናቅ የምንችለው እንዴት ነው? 90 ዲግሪ ነው ሳይንስ ላይ ስፔንድ እያደረገ ያለው ኦቨር 360 ዲግሪ ነው አጠቃላዩ ሲባዛ በ12000 ተጠቅመን ነው ማለት ነው። ሶ 0 በ0 ይጣፋል። 9 በ9 1 36 በ9 4። ስለዚህ 12000 ለ4 ማካፈል ነው የሚጠበቅብን ማለት ነው። 12000 ለ4 ማካፈል 12 ለ4 አካፍሎ ከዛ የቀረውን 0 መጨመር ነው ማለት ነው። 12 ሲካፈል ለ3 4 ነው። ከዛ 4000 ሆነ ማለት ነው። ሶ ይሄኛው ኤክስ ነው ትክክል አይደለም ቢ። ስለዚህ እና ቢ ትክክል አይደለም። the literature section represents 50% of the total budget። 50% ለመባል ምን መሆን አለበት? 180 ዲግሪ መሆን አለበት። እዚህ ግን የመጣለን ይሄ 150 ዲግሪ ነው። ስለዚህ 150 ዲግሪ ስላልሆነ 180 ዲግሪ ስላልሆነ ትክክል አይደለም ማለት ነው። the history budget is twice the science budget። history 12000 ለ4 አካፍዬ I think ቢ ነው እዚህ መልስ። ያካፈልኩት 90 ዲግሪ ለ360 ዲግሪ 0 በ0 ይጣፋል 9 1 በ9 4 12000 ለ4 ነው 3000 ነው ቢ ነው መልሱ። ኦኬ ስለዚህ ሂስትሪ በጀቱ ከሳይንስ በጀት ጋር አንጻር 2 እጥፍ ነው። የሳይንስ በጀቱ 2 እጥፍ እንዲሆን ምን መሆን አለበት? ወይ ሳይንስ 60 ዲግሪ መሆን ነበረበት ወይ ደግሞ ሂስትሪ 180 ዲግሪ መሆን ነበረበት። ስለዚህ ሂስትሪ 180 ዲግሪ ቢሆን አዎ የሳይንስ 2 እጥፍ ነው እንላለን። ወይ ደግሞ ሳይንስ 60 ዲግሪ ቢሆን ኖሮ የተሸፈነው አዎ ሂስትሪ 2 እጥፍ ነው ነበረ ማለት ነው። ስለዚህ ጋር የማካፈል ስህተት ነው። እንደኔ ስህተት እንዳያጋጥማችሁ አትቸኩሉ። ኦልራይት ቀጣዩን እንስራ። A table below shows the grades of 40 students in mathematics test. If the teacher decides that only students in the top 25% of the class will receive an excellent certificate, what is the minimum grade a student must achieve to receive a certificate? ስለዚህ አስተማሪው ከ40 ተማሪዎች አጠቃላይ 25%ቱ ብቻ ነው ሰርቲፊኬት ሊያገኝ የሚችለው ብሏል። ስለዚህ ምን ያህል ተማሪዎች ናቸው ሰርቲፊኬት ሊያገኙ የሚችለው የሚለውን ካልኩሌት እናድርግ። ስለዚህ 40 ተማሪዎች አሉን። ከ40 ተማሪዎች 25% ብቻ ነው ሰርቲፊኬት የሚሰጠው ብሏል። ስለዚህ ይሄን አባዛው 0 በ0 ይጣፋል 25 ሲባዛ በ4 100 ሲካፈል 10 ይሆናል። ስለዚህ 10 ተማሪዎች ብቻ ነው ኤክሰለንት ሰርቲፊኬት ሊያገኙ የሚችሉት ማለት ነው። ኦኬ ሶ 10 ተማሪዎች ብቻ ከሆኑ ተማሪዎቹ ምን ያህል ሚኒመም ግሬድ ማምጣት አለባቸው ነው የተባለው። ስለዚህ ያመጡት ግሬድ ይሄ እንደምትመለከቱት ነው። ከ90 እስከ 100 4 ተማሪዎች፣ ከ80 እስከ 89 6፣ ከ70 እስከ 79 12 10 እያለ ይቀጥላል ከ60 በታች ድረስ። እኛ የሚያገባን 10 ድረስ እስኪመጣልን ነው። 10 ድረስ እስኪመጣልን ስንሄድ 6 ሲደመር 4 10 መጣልን። እዚህ ጋር 10 ተማሪዎች አሉን። ለ10 ተማሪዎች ብቻ ሰርቲፊኬት የሚሰጠው። ስለዚህ ከ80 ጀምሮ ሰርቲፊኬት መስጠት ይችላል ማለት ነው። 80 ሚኒመሙ ስለሆነ ስለዚህ ሚኒመም ግሬዱ ስንት ነው? 80 ነው ማለት ነው። ሰርቲፊኬት ሊሰጥበት የሚችል ኦኬ a bank statement shows a balance of negative 15.5 per how is this related to definition of rational number? so የመጀመሪያው it is not rational number because it's negative rational number አይደለም የሚለው የተሳሳተ ነው። rational number ነው። rational numberዎች ኔጌቲቭ መሆን ይችላሉ፣ ዴሲማል መሆን ይችላሉ። ትክክል የሆነ ነው የተባለው አይደል?
with this related ከዚህ ጋር የተገናኘው ኦኬ it is a rational number because it can be written as a ratio of 31/2 ኔጌቲቭ 31/2 ኦኬ 31 በ2 አካፍለን ኔጌቲቭን እናስቀምጠዋለን ኦኬ 31 ሲካፈል ለ2 ነው ትክክል 31 ሲካፈል ለ2 15 ይሆናል ያው ሙሉን አካፈልኩት ሶሪ እሺ 3 ሲካፈል ለ2 አንድ ጊዜ 2 3 ሲቀነስ 2 አንድ ተወፍዳለች አንድ ስለማይችል መካፈል 11 ሲካፈል ለ2 5 ሲባዛ በ2 10 ሲቀነስ 1 ሲካፈል ለ2 ስለማይችል ነጥብ 0 10 ሲካፈል ለ2 5 ሆነ ማለት ነው 15.5 መጣ ለዛ ከሱ ፊት ለፊት ኔጌቲቭ ስናስገባ የኔጌቲቭ ስለሆነ 15.5 ሆነ ማለት ነው አዎ ይሄኛው ትክክል ነው ማለት ነው በትክክል ነው ሌሎቹን ግን እናያቸው it is only an integer because it represents a debt integer አይደለም ኢንቲጀሮች ከነጥብ በኋላ ተብለው መጻፍ አይችሉም በክፍልፋይ መጻፍ አይችሉም ኔጌቲቭ ሆኖ መጻፍ ይችላል it is an irrational number because it contains a decimal point irrational number አይደለም ዴሲማል ስለሆነ ብቻ አይደለም irrational የሚባሉት እነዚህ ቁጥሮች ናቸው ከነጥብ በኋላ ዴሲማሎቻቸው ማያልቁ እና ማይደጋገሙ ለምሳሌ ፓይን አስቡ ፓይ irrational number ናት which of the following statements correctly compare the two rational numbers okay በትክክል የሚያወዳድሯቸው ስለዚህ ከማወዳደራችሁ በፊት ማለት ነው ከርፋዮችን ማካፈል ይኖርባቸው ስለዚህ 2 ሲካፈል ለ3 0 20 ሲካፈል ለ3 2 ሲካፈል ለ3 አይችልም እዛ 20 ሲካፈል ለ3 6 ጊዜ 3 18 ሲቀናነስ 2 ተመልሶ መጣ ከነጥብ በኋላ አንድ ዜሮ ስለሚፈቀድልኝ ሲካፈል ለ3 6 ስለዚህ 6 ያለ ይቀጥላል ማለት ነው ድጋሚ ወደ ስለሚመጣ ኦኬ 2/3 0.6 ነው 0.66 ነው ከዛ 3/4 ደግሞ 3 ሲካፈል ለ4 ነው 0 ነጥብ እንጽፋለን 30 ሲካፈል ለ4 7 ጊዜ 4 28 ሲቀናነስ 2 ሲካፈል ስለማይችል 20 ሲካፈል ለ4 ከነጥብ በኋላ ይፈቀድልኛል ብያችኋል 20 ሲካፈል ለ4 5 ይሆናል 5 ጊዜ 4 20 መጣ ማለት ስለዚህ ማናማ ሆነ 0.66 እና 0.75 ይሄ 3/4 ነው ይሄ ደግሞ 2/3 አሁን 2/3 is 2/3 is greater than 3/4 because the denominator 3 is smaller than 4 ስለዚህ በዲኖሚኔተር አይደለም የምታወዳድሩት በነገራችን ላይ ይሄኛው ይበልጣል ስለዚህ 3/4 ይበልጣል ስለዚህ ቀጥታ ምሳችሁን አገኛችሁት ማለት ነው ሌሎች እንዳለ ፉልስ ናቸው አውቶማቲካሊ ምክንያቱም በቃ ቁጥሮቹን ከነጥብ በኋላ ያሉትን ቁጥሮች ታያላችሁ ያንኛው 6 ነው አንደኛው 7 ነው ከፊት ወደ ኋላ ስታወዳድሩ ከፊት ወደ ኋላ ያዩ ሁለቱም 0 ናቸው አንድ አይነት ናቸው ኦኬ ወደ ቀጣዩ ሄዱ 6 7 ይበልጣል አዲዮስ ኦኬ what is the result of multiplying the two rational numbers -3/5 and 10/7 በቃ እነዚህ ስታባዙ የምታባዙት ቀጥታ ለአልከላል ታጥቅታት ነው 3 ሲባዛ በ10 30 ኔጌቲቭ እና ፖዚቲቭ ስለ ያባዛችሁ ስለሆነ ኔጌቲቭ መጻፍ እንዳረሱ 5 ሲባዛ በ7 35 ይሄ ቀጥታ ካለ ይሄን ቀጥታ ታስቀምጣላችሁ ግን ተቃሎ ከሆነ የመጣው በፈለጉት መንገድ ምርጫ ላይ ማስቀመጥ ይችላል ተቃሎ ከሆነ የመጣው ይሄ በ5 6 ጊዜ ይሄ በ5 7 ስለዚህ 6/7 ኔጌቲቭ 6/7 ነው ማለት ነው ኔጌቲቭ አጠፋ 5 ሲጣፋ በነገራችን ላይ በኔጌቲቮች ዙሪያ ማለት ነው ኔጌቲቭ እና ኔጌቲቭ ካባዛችሁ የሚመጣው ፖዚቲቭ ነው ኔጌቲቭ ፖዚቲቭ ኔጌቲቭ ነው ፖዚቲቭ ኔጌቲቭ ነው ፖዚቲቭ ፖዚቲቭ ስለዚህ ተመሳሳይ ከሆነ ፖዚቲቭ ነው ተቃራኒ ከሆነ ኔጌቲቭ ነው 23 A merchant bought 15 kilograms of coffee with 3,600 per. He sold the coffee at a price of 280.5 per kilogram. What was the merchant's total profit from selling all the coffee? Okay. ስለዚህ አጠቃላይ የገዛው
አጠቃላይ የገዛው 3600 ብር ነው። ምን እናደርጋለን? የገዛበትን ዋጋ ማግኘት ይኖርብናል ፕሮፊቱን ካልኩሌት ለማድረግ። ስለዚህ የገዛበት ዋጋ 3600 ነው ፐር ኪሎ ግራም ማለት ነው። 15 ኪሎ ነው የገዛው። 36 ሲካፈል ለ15 ሁለት ጊዜ 30 6 ነው። 60 ሲካፈል ለ15 አራት ጊዜ 60 ሲቀናነስ ምንም ይመጣል። እቺን 0 ቀጥታ እዚህ ያስገባታል። ስለዚህ ፐር ኪሎ የገዛው 240 ብር ነው። 240 ብር ገዝቶ 280 ብር ከ50 ነው የሸጠው። ስለዚህ 280 ብር ከ50 እናቀናንሰዋለን ትርፉን ለማግኘት ፐር ኪሎ ስለሆነ የተሰጠን። ይሄ ነጥብ 00 ነው። 0.5 ይሆናል። 0 ሲቀነስ 0 0 8 ሲቀነስ 4 4 ይሆናል። 2 ሲቀነስ 2 ምንም። ስለዚህ 40.5 ሆነ ማለት ነው። ስለዚህ 40 ብር ከ50 ሳንቲም ነው የሸጠው። አሁን መልሰን በ15 እናባዘዋለን። ምን ለማድረግ? አጠቃላይ ትርፉን ብቻ ስለሆነ የተባልነው ማለት ነው። what is the merchant total profit ነው የተባልነው። ለዛ 40.5ን 40.5 ሲባዛ በ15 አጠቃላይ ኪሎ ማለት ነው። 5 ጊዜ 5 25 5ን ጽፌ 2 አለኝ። 5 ጊዜ 0 0 0 ሲደመር 2 2 5 ጊዜ 4 20 ሶ 2 0 2 5 ሆነ። እሺ 1 ጊዜ 5 5 10 ቤቱ ላይ መጻፍ እንዳትረሱ። ቀጣዩን ይሄኛው የዚህን ብዜታችሁን 10 ቤት ላይ ነው የምትጽፉት። የሲኛው የመጀመሪያው ብዜታችሁ ላይ 10 ቤት ኦኬ። 1 ሲባዛ በ0 0 1 ሲባዛ በ4 4 5 2 ሲደመር 5 7 0 6 ከዛ ከነጥብ በኋላ አንድ ቁጥር አልነበር የነበረው። ከነጥብ በኋላ አንድ ቁጥር እናደርጋለን። 670 ብር ከ50 ሳንቲም። ስለዚህ ይሄ ሆነ ማለት ነው እርሳቸው። A square shaped floor tile has a side length of 0.12 meters. Okay, to find the total area covered by one tile, a worker must calculate the square of this side length. What is the area? ስለዚህ ይሄንን ስኩዌር ማድረግ ነው የሚጠበቅብን። ምክንያቱ ደግሞ ስኩዌር ሼፕድ ስለሆነ ማለት ነው። ስኩዌር ማለት ሁሉም ኮኖቹ እኩል ስለሆኑ ይሄኛው 0.12 ከሆነ ይሄኛውም 0.12 ነው። ኤሪያውን ደግሞ ልናገኝ የምንችለው ይሄንኛውን በዚህኛው በማባዛት ነው። ለዛ ይሄኛውን ቀጥታ ስኩዌር ማድረግ ነው የሚጠበቅብን ማለት ነው። ኦኬ ስለዚህ 0.12 ሲባዛ 0.12 12 ሲባዛ በ12 144 ነው የሚመጣው። ከዛ 1 2 3 4 4 ከነጥብ በኋላ 4 ቁጥር እንዲኖር ማድረግ ነው የሚጠበቅብን። 144 ካለ ከነጥብ በኋላ 4 ቁጥር እንኳን የሚፈልገው የ3 ስለሆነ 0.0144 ሆነ ማለት ነው መልሳችን። ሴንቲሜትር ነው ሜትር ስኩዌር ሜትር አለ 0.0144 ሜትር ስኩዌር። ኦኬ use the following standard table of square roots. What is the approximate value of square root of 420? square root ነው የተባለው። ስለዚህ ይሄ በነገራችን ላይ ይሄ 4.20 ማለት ነው። ይሄ 4 ከነጥብ በኋላ ያሉት ናቸው ማለት ነው። ስለዚህ 4.20 4.21 4.22 4.3 ማለት እንደዛ 4.30 4.31 እና 4.32 ኦኬ። እዚህ ጋር የተጠየቅነው 420 ነው። 420 የምንድነው? 420 ማለት ምን ማለት መሰላችሁ? ይሄ 4.20 ነው። 420 ማለት 4.20 ሲባዛ በመቶ ማለት ነው። ከዛ እነዚህ ስኩዌር ሩት ውስጥ አሉ ማለት ነው። 4.20 ስንት ነው ተብለናል? 2.0494 ተብለናል። ይሄ ሲወጣ ማለት ነው። ይሄ ደግሞ ሲባዛ 10 ይሆናል ማለት ነው። ይሄ ሲወጣ 10 ይሆናል። 2.0494 ሲባዛ በ10 20.494 ይሆናል። ስለዚህ 20.494 ይሆናል ማለት ስለዚህ ቢሆን መልሳችን። What is the cube root of the rational number -27/64? ኦኬ የኔጌቲቭ ቁጥር ኪዩብ ሩት ከተባላችሁ ኪዩብ ሩቱ ኔጌቲቭ ቁጥር ነው። አንድ ማወቅ ያለባችሁ እሱ ነው። ኔጌቲቭ ቁጥር እንደሆነ ካወቃችሁ በኋላ ከዚህ በኋላ ቀላል 27ን 3 ጊዜ ተባዝቶ ሊያመጣል የሚችለው 3 ነው።
64 ደግሞ 3 ጊዜ በራሱ ተባዝቶ ሊያመጣል የሚችለው 4 ጊዜ 4 16 ሲባዛ በ4 64 3 16 32 ስለዚህ 4 ኔጌቲቭ 3 አራተኛው ነው ማለት ነው። which of the following best describes the origin in Cartesian coordinate system? The point where the x and y axis intersect is represented by the coordinates 0 0 ይሄ ትክክል ነው actually. Any point that lies directly on the x-axis? No, አይደለም. The highest point on the y-axis? Literally ቆያለ origin ይሄ ነው። ይሄ 0 0 ነው። x እና y የሚገናኙበት ቦታ ነው። ከዛ የy highest point እያለ ያለው ይሄ ነው። origin እዚህ ነው፣ y እዚህ ነው። ስለዚህ ይሄ x ነው። Any point on the x-axis? ይሄ እያለ ነው። ይሄም x ነው። The point where x coordinate is 1 and y coordinate is 1. x እና y አንዳንድ የሚሆኑበት ደግሞ x እዚህ ጋር 1 ነው ይሆናል፣ y እዚህ ጋር ይሆናል። ስለዚህ ይሄ ኦሪጂን አይባልም። ስለዚህ ይሄ x ነው። ስለዚህ ትክክል አለ፣ መልሳችን ይሄ ነው ማለት ነው። Okay, consider the linear equation y is equal to 2x minus 4 whose graph is shown as follows. Okay, ስለዚህ ምን ተሰጥቶናል? እዚህ ጋር y እኩል ይሆናል 2x ሲቀነስ 4 ተሰጥቶናል። ግራፉም እዚህ ጋር ተሰጥቶናል። ኦኬ እዚህ ጋር የተጠየቅነው if the line is shifted upward by 6 units on the Cartesian plane and its steepness is halved, what is the equation of the new line and where will it intersect the x-axis? ስለዚህ በ6 ዩኒት እና ስቲፕነሱን ደግሞ half ብናደርገው ከቀጣዩ ነው የሚጀምረው 1 2 3 4 6 እሺ ሶ 2 ላይ ሆነ ማለት ነው ፕላስ ሆነ። ይሄን ደግሞ half ነው የምናደርገው አይደለ? ስለዚህ 2 ሲካፈል ለ2 ነው የሚሆነው። ለዛ x y እኩል ይሆናል x + 2 ነው እየሰራን ያለነው። ሶ ግራፉ የሚሆነው ምንድነው? ልክ እንደዚህ አይነት ግራፍ ነው። 6 ዩኒት ወደ ላይ ስለተንቀሳቀሰ እና ደግሞ half ስለተደረገ ስቲፕነሱ ይሄ y እኩል ይሆናል x + 2 ግራፍ ነው። ከዛ ሚት የሚያደርጉት ደግሞ -2 አካባቢ ነው። ስለዚህ -1 ያልፋል፣ -2 አካባቢ ላይ ነው። ስለዚህ ይሄ መልሳችን ይሆነ ማለት ነው። ኦኬ to pass a fitness test a runner must cover a total distance of at least 1500 meters by running laps on a 400 meter track and then finish a straight sprint of 200 meters. Which inequality represents the number of full laps and the runner must complete to pass the test? Okay, so ይህ ሯጭ መሮጥ ያለበት አትሊስት 1500 ነው። አትሊስት ሶ 400 ሜትር ትራኩን የሆነ ያህል ጊዜ መሮጥ አለበት። ከዛ ስትሬት ስፕሪንት ደግሞ ይጨምርበታል። መጨረሻ ላይ 200 ይጨምራል። ሶ ይሄን አይነት ኢኩዌሽን አትሊስት ስለሚል እዚህ ጋር ኦር ኢኳሊቲ ነው። ሶ 1500 መብለጥ ይችላል ግን ማነስ አይችልም። አትሊስት ስለሆነ ማለት ነው። ለዛ ሲመልስ ቢ ነው ማለት ነው። 1500 መብለጥ አለበት ወይ እኩል መሆን አለበት። Given two similar triangles, triangle ABC and triangle DEF, if the side AB equals 6 cm, BC equals 8 cm, and the corresponding side DE equals 9 cm, what is the length of side EF? So እነዚህ ትራያንግሎች ሲሚላር ናቸው፣ ኮንግሩዌንት ናቸው። ኮንግሩዌንት ከሆነ ኤቭሪቲንግ እኩል መሆን አለበት። ሲሚላር ናቸው ብለን እናስብ። AB 6 ሴንቲሜትር ነው። AB 6 ሴንቲሜትር ነው። ለዛ 6 ሴንቲሜትር ከዛ ትልቁ ለትንሹ እናካፍል ይችላል። ሶ እዚህ ጋር የተባለ ያለው መሰላችሁ ኬ ሲሚላር ናቸው ሁለት ትራያንግሎች ስትሉ ኬያቸው እኩል ነው። ማለትም የዚህኛውን ትልቅ የዚህኛውን ትራያንግል ትልቅ ጎን ለዚህኛው ትራያንግል ትልቅ ጎን ስታካፍሉ የሚመጣውና የዚህኛውን ትራያንግል ትንሽ ጎን እና የዚህኛውን ትራያንግል ትንሽ ጎን ስታካፍሉ የሚመጣው ወይም ማከለኞቹን ስታካፍሉ የሚመጣው ውጤት አንድ አይነት ነው። ስለዚህ DE ሲካፈል ለAB እዚህ ጋር እንደምታዩት DE ኮንሲኩዌቲቭሊ የመጡት ማለት እና AB እኩል ነው
ከትልቁ ለትንሹ አካፍሉ ይሻላል። እሱ ኢኤፍ ሲካፈል ቢሲ ሆነ ማለት ነው። ስለዚህ ዲኢ 9 ሴንቲሜትር ነው። 9 ሲካፈል ኤቢ 6 ሴንቲሜትር ነው። ሴንቲሜትር በሴንቲሜትር ስለሚጣፋ ባጽፎም ችግር የለም። ኢኤፍ ኤክስ በሉት ስለማናውቀው ኢኤፍ ነው ፈልጉ የተባለው ሲካፈል ለቢሲ 8 ሴንቲሜትር። ስለዚህ 9 ሲካፈል ለ6 እኩል ነው ኤክስ ሲካፈል ለ8 ነው። ሶ እዚህ ጋር የምናደርገው ክሪስ ክሮስ ነው። 9 ሲባዛ በ8 እኩል ነው 6 ኤክስ ሆነ። 9 ጊዜ 8 72 ነው። 6 ኤክስ ሆነ ኦቨር 6 ኦቨር 6 6 ይጠፋል። የኤክስ ዋጋ 72 ሲካፈል ለ6 ነው 12 ይመጣል። 2 ሴንቲሜትር ነው ማለት ነው መልሳችሁ። ኦኬ in triangle PQR and triangle XYZ it is known that angle P equals angle X and angle Q equals angle Y. If the side PQ is twice the length of XY, which statement best explains the relationship between the two triangles? ስለዚህ አንግሎቻቸው ሁለቱ አንግሎቻቸው እኩል ናቸው። አብሶሉትሊ እኩል ናቸው። የአንደኛው ሌንግዝ ደግሞ በመሃላቸው if the PQ ስለዚህ በመሃላቸው በአንግሎቹ መካከል ያለው ርቀት ደግሞ የአንደኛው 2 እጥፍ ቢሆን ምንድነው የሚሆነው? ሲ ነው። the triangles are similar ትራያንግሎቹ ተመሳሳይ ናቸው፣ ግን ሬሾዎቹን የሌሎቹን ሳይዶች አናቅም ነው። ሲ ነው የሚሆነው መልሱ። in XYZ the interior angles at X and Y are 50 degree and 70 degree respectively. If the side XY is extended at vertex Y to form an exterior angle, what is the measure of the exterior angle? exterior angle ነው የተባለው። ይሄ exterior angle በነገራችን ላይ የነዚህ የሁለቱ ድምር ጋር እኩል ነው። 70 ሲደመር 50 120 ዲግሪ ነው። ስለዚህ ይሄ ሆነ ማለት ነው መልሱ። ወይም ደግሞ ሌላኛው መንገድ ማግኘው ምንድነው? ይሄንኛው መጀመሪያ ታገኙትና ከዛ ከ180 ላይ መቀነስ፣ ምክንያቱም ስትሬት ላይን ስለሚሆን ማለት ነው። ሶ 70 ሲደመር 50 120 ዲግሪ ነው። የትራያንግል ውስጥ አንግል ድምር ደግሞ 180 ዲግሪ ነው። እዚህ የነዚህ ሁሉ 120 ከሆነ 180 ዲግሪ ሲቀነስ 120 ታደርጉና 60 ዲግሪ ይሄ 60 ዲግሪ ሆነ። ይሄ 60 ዲግሪ ከሆነ ከ180 ላይ 60 ዲግሪ ስንቀነስ ይሄኛውን አገኘነው 120 ዲግሪ ሆነ ማለት ነው። የመጀመሪያው የሚቀል ይመስለኛል። ኦኬ 33 in any right angle triangle how can the hypotenuse be identified regardless of how the triangle is turned or oriented? It is the side that is always horizontal. It is the side that is opposite to the 90 degree angle and is the longest side. ይሄኛው ትክክል ነው። ከ90 ዲግሪ በተቃራኒ ያለው እና የመጨረሻ ረጅሙ ከሆነና ሃይፖቴነስ ምንለው ሆሪዞንታል ሁሌም ሆሪዞንታል የሆነው አይደለም። It is the side that forms the vertical height of the triangle. vertical heightum አይደለም፣ horizontalም አይደለም፣ shortest sideም አይደለም። short side connected to smaller angles. ሃይፖቴነስ የመጨረሻ ረጅሙ ነው። ከ90 ዲግሪ በተቃራኒ የሚገኘው ሃይፖቴነስ ምንለው ይሄኛው ነው። ሶ ይሄ ሃይፖቴነስ ይባላል ማለት ነው። ከ90 ዲግሪ በተቃራኒ ነው የሚገኘው 90 ዲግሪ በተቃራኒ። Which of the following describes a major sector? The region bounded by a chord and an arc, a sector with central angle exactly equal to 180 degree, the larger of the two regions formed by two radii with a central angle greater than 180 degree. The distance around the outside of the circle. ስለዚህ ሜጀር አርክ የምንለው ይሄኛው ማይነር አርክ ነው፣ ግን ይሄኛው ትልቁ ሜጀር አርክ ነው። ስለዚህ the larger of the two regions formed by two radii with a central angle greater than ከ80 ዲግሪ ከበለጠ አንግሉ አሁን ያያችሁት አይነት ምስል ማለት ነው ሜጀር ሴክተር እንለዋለን። Okay, in a circle below, chords AB and CD intersect at point E. If the measure of arc AC is 40 degree and measure of arc BD is 80 degree, what is the measure of angle AEC? AEC ነው ፈልጎ የተባለው ሁለት ኮርዶች አሉ። ስለዚህ እዚህ ጋር የምንጠቀመው ፎርሙላ ምን አይነት ነው?
የዚህን አንግል እና የዚህን አንግል እንደምርና ለሁለት ስናካፍለው የነዚህን አንግል ማግኘት እንችላለን። ስለዚህ 80 ሲደመር 40 ሲካፈል ለ2 120 ሲካፈል ለ2 ይሆናል። ይሄ 60 ዲግሪ ይሆናል ማለት ነው። A solid figure has a single vertex at the top and a flat base. If the base of this figure is hexagon, what is the specific name of the solid figure? ስለዚህ ከስር ሄክሳጎን አለው፣ ከዛ ግን ወደ ሲንግል ቨርቴክስ ነው የሚሄደው። ስለዚህ ሶሊድ ፊገርስ ነው፣ ሲንግል ቨርቴክስ ነው ያለው። ከላይ ፒራሚድ ነው፣ ሄክሳጎናል ፒራሚድ ነው። Okay, a company is designing a label to wrap around a soda can. The can has a diameter of 6 cm and height of 12 cm, as in figure below. If the label covers only the side of the can, the lateral surface, how much paper is needed for one label? ስለዚህ ሌብሉ ከላይ ብቻ የሚያስፈልገው ሰርከምፈረንስ 2πr ነው። ራዲየሱ 6 ነው። 12 ሲባዛ 3.14 ይሆናል። ፕሮባብሊ ሊሆን የሚችለው ዲ ነው የዚህ መልስ። 2 ጊዜ 4 8 2 ጊዜ 1 2 2 ጊዜ 3 6 ጊዜ 4 4 1 ጊዜ 1 1 ጊዜ 3 3 8 6 7 3 3700 68 37.68 ሆነ። ከዛ 37.68ን በ12 ማባዛት። ስለዚህ 2πr ታይምስ h ነው ፎርሙላ የተጠቀምን ያለን ላተራል ሰርፌስ ኤሪያውን ለማግኘት። 2 ጊዜ 8 16 6ን ጽፌ አንድ አለኝ። 2 ጊዜ 6 12 ከአንድ ጋር 13 3ን ጽፌ አንድ አለኝ። 2 ጊዜ 7 14 15 5ን ጽፌ አንድ አለኝ። 2 ጊዜ 3 6 7 ከዛ ከስር ራሱ ነው የምንጽፈው 8 6 7 እና 3 መልሱ 6 8 እና 3 ስራ አለ ጽፌ አንድ አለኝ። 6 6 12 ጽፌ አንድ አለኝ። 7 7 14 15 5 ጽፌ አንድ አለኝ። 452.16 ይመጣልኝ። ከዛ በዳያሜትር ስለሆነ የሰራ ነው በሁለት እናካፍለዋለን። መልሱ ኤ ይሆናል ማለት ነው። A wooden beam is in the shape of a triangular prism. The triangular base has a base length of 8 cm and height of 5 cm. If the total length of height of prism is 20 cm, what is the volume of the wood in the beam? ስለዚህ ትራያንጉላር ፕሪዝም ነው። ትራያንጉላር ፕሪዝም ነው። የትራያንግሉ ቤዝ 8 ሴንቲሜትር ነው እና ሀይቱ 5 ሴንቲሜትር ነው። ከዛ ውድን ቢሙ ያለው ሀይት ደግሞ 20 ሴንቲሜትር ነው። ስለዚህ ቮሊዩሙን ለማግኘት የምናደርገው ነገር ቀላል ነው። ይሄኛው መጀመሪያ የትራያንግሉን ኤሪያ እናገኛለን። 1/2 ቤዝ ታይምስ ሀይት ታይምስ የዚህ ሀይት። ስለዚህ 1/2 8 ታይምስ 5 ታይምስ 20 8 ሲካፈል 2 4 4 ሲባዛ በ5 20 ሲባዛ በ20 400 ነው። If a student spins a spinner divided into 3 equal sections labeled red, blue, and green, which of the following represents the sample space for this experiment? So sample space red, blue, and green. Sample. A school bag contains 5 red, 3 blue pens, 2 black pens. If the student reaches into the bag and pulls out 1 pen without looking, what is the probability the student selects a blue pen? Blue የመምረጥ እድሉ ስንተኛ ነው? ስለዚህ ብሉ 3 ነው። ስለዚህ ፕሮባቢሊቲ ነው፣ የፕሮባቢሊቲ ጥያቄ ነው። ስለዚህ የምትፈልጉት ኢቨንት ሲካፈል ለሳምፕል ሳይዛችሁ። ስለዚህ 3 ሲካፈል 5 ሲደመር 3 ስንት ነው? 8 ሲደመር 2 10 3 10ኛ ሆነ።
ይሄ ማለት 0.3 ማለት ነው። ይሄ ሆነ ማለት ነው። ስለዚህ ፕሮባቢሊቲው 0.3 ነው ማለት ነው። አንድ ብሉ ፔን የመምረጥ እድላቸው